መገደል የመጀመሪያው መረጃ በፍንጭ ደረጃ የወጣው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበር። መረጃው ኻሜኒ ሳይገደሉ አልቀረም የሚል ስለነበር ዘገባዎቹ የሚሰራቸው የነበረው በዚሁ የጥርጣሬ መንፈስ ነበር። የሰውየው መኖርና መሞት በኢራን ፖለቲካ ውስጥ የራሱ የሆነ ግዙፍ አዎንታዊም ሆነ አሉታዊ አያቱላህ አሊ ኻሜኒ ተገደሉ ማለት የኢራን የመዋጋት አቅሟ ወኔው ሙሉ ለሙሉ ወረደ ማለት ይችላልላችሁ እውነት ከሆነ የኢራን ባለስልጣናት መረጃው ፈጽሞ ሐሰት ነው በማለትም ለማስተባበል ሞክረው ነበር። ሆኖም ማስተባበያው ሊቀጥል አልቻለም። ፕሬዝዳንት ዶናልድ ትራምፕ የማረጋገጫውን መረጃ ይፋ አደረጉ። ኦኬ ለመጀመሪያ ጊዜ አያቱላህ አሊ ኻሜኒ መገደላቸውን ያረጋገጡት ዶናልድ ትራምፕ ናቸው ማለት ነው። መጀመሪያ ጊዜ ውሸት ነው እየተባለ ነበር ይሄ ትራምፕ አስረግጠው መረጃውን ይፋ ያደረጉት በእጃቸው የገባ መረጃ ስለነበር ነው። ትራምፕ ሁሉ ነገር ይደርሰዋል እኮ ምን ታኔው ጠላቶቻችን የሚሏቸውን ሰዎች በግለሰብ ደረጃ እየነጠሉ ማስወገድ የቻሉበት ሁኔታ አስገራሚ ሆኖ እየታየ ነው። እስራኤል በጣም ያስገረመኝ ያለንም ይሄ ነው። እስራኤል ጠላቶች ያለቻቸውን እያንዳንዳቸውን እየነጠለች ነው የምትመጣው እየመረጠች ማለት ነው። እንዴት እንደዚህ እንደቻለች ራሱ አላቅም። አያቱላህ ኻሜኒ ትልቅ መሪ ናቸው። መውጣትና የሆነ ሴፍ የሆነ ቦታ ላይ መቀመጥ ያለባቸው መሪ ነበሩ። ነገር ግን እንዳንድ ተራ ግለሰብ እንዴት ተቀምጠው ሊገደሉ ቻሉ? መሪ ሐሰን ነስረላህን በተመሳሳይ ጥቃት ሊባኖስ ላይ ገደለች መሆኑ የሚታወስ ነው። ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስታቸው ማንቁርታቸውን አስይዘው በኒውዮርክ ማንሃታን ወህኒ ቤት ወርውረዋቸዋል። በርካታ የሐማስ መሪዎችም እየተለዩ በእስራኤል ጥቃት ተገድለዋል። የኢራን ወታደራዊ አመራሮችም ሳይቀሩ እስራኤል የጥቃት ኢላማ ሆነው አንድ በአንድ የተወገዱበት ሁኔታ ታይቷል። በነገራችን ላይ አሜሪካ ጋር ጦርነት መግጠም ማለት ትልቅ ግንብ ገንብተህ በቴስታ ለመምታት እንደመሞከር ነገሩ ይህ እንዴት ምንም የማይታሰብ ነው። እንዴት ኢራን እንደጀመረችው ይገርመኛል። የአያቶላህ አሊ ኻሜኒ ግድያ በዚህ ደረጃ ከተመለከት ነው። አሁን ደግሞ እሳቸውን ለዚህ ያበቃቸውን ታሪክ ወደ ኋላ ሄደን ጥቂት እንዳሰው በውስጡ ብዙ አስገራሚ ታሪኮች አሉት። እሺ ስለ አያቱላህ አሊ ኻሜኒ ታሪክ ማለት ነው። የዛሬ 47 ዓመት እንደ አውሮፓውያን አቆጣጠር የኢራንን የፖለቲካ ታሪክ የቀየረው የኢራን እስላማዊ አብዮት ሲካሄድ ሀገሪቱ መንፈሳዊ መሪ ወይም ሱፕሪም ሊደር በሚባል መሪ መመራት ጀመረች። በእስራኤል አሜሪካ የተቀናጀ ጥቃት ተገደሉ የተባሉት የአሁኑ መንፈሳዊ መሪ አሊ ኻሜኒ በኢራን የ47 ዓመታት የድህረ እስላማዊ አብዮት አመራር ሁለተኛው ሰው ናቸው። ከእሳቸው በፊት አያቶላህ ሩሆላህ ኻሜኒ የሚባሉ ሰው ነበሩ። ይህ ሰው ማለት ነው الان مطلب حق ما ወንድማቸው ራሳቸው አያቱላህ አሊ ኻሜኒ ነው የሚመስሉት که آزادی و استقلال و ماه محرم را من امر کردم که راجع به این مسائل ይህ ሰው አሁን በህይወት ባይኖሩም ኢራን የምትመራበትን የሆኑን አመራር የቀየሱ የኢራን እስላማዊ አብዮት መሐንዲስ በመባል ታሪክ ከትቦ አስቀምጧቸዋል። ከዚያ በፊት ኢራን እንደ ማንኛውም ሀገር ትመራ የነበረው በሲቪል መንግስት ነበር። ሆኖም የ1979 እስላማዊ አብዮት የሀገሪቱን የፖለቲካ ጉዞ ፈጽሞ ቀየረው። ኦኬ አያቱላህ አሊ ኻሜኒ አሁን ላይ ነው ማለት ነው ወደ ስልጣን መጥቶ የነበረው። እኔ ድሮ ነበር የሚመስለው። In 1979, a revolution topples Iranian ruler Shah Mohammad Reza Pahlavi. በሃይማኖታዊ አስተምሮ የተቃኙ ፖለቲከኞች የሲቪል አስተዳደር ለምን በማለት በመላ ኢራን ስር ነቀል አብዮት ያስከተለ ምድር አንቀጥቅጥ ሰልፍን ማካሄድ ጀመሩ። ይህ ሰልፍ ይመራ የነበረው በጊዜው በስደት ዓለም በፈረንሳይ በነበሩት አያቶላህ ሩሆላህ ኻሜኒ በተባሉ መንፈሳዊ መሪ ነበር። ወንድማቸው ይመስለኛል አያቶላህ አሊ ኻሜኒ ሴቶች መመራት አለባት ብለው የሚያምኑ ነበሩ። የምዕራቡን ዓለም የፖለቲካ ፍልስፍናንም አጥብቀው የሚጠየፉም የነበሩ ሲሆን እሳቸው በርቀት ያቀጣጠሉት የኢራን አብዮት የሲቪል መንግስትን አስወግዶ መልክ እንደያዘም በአፋጣኝ ከፓሪስ በረው ቴህራን ገቡ። After 14 years of exile, Khomeini now steps onto Iranian soil again. በኢራን የአውሮፓውያን አቆጣጠር በ1979 የፈነዳው እስላማዊ አብዮት የሀገሪቱን መንግስትነት እስከ ተቆጣጠረበት ጊዜ ድረስ ሀገሪቱ ትመራ የነበረው በንጉሳዊ ስርዓት ነበር። በተለይ ደግሞ በመጨረሻው ንጉስ ሻህ መሐመድ ሬዛ ፓህላቪ ጊዜ የኢራንና የምዕራባውያኑ ግንኙነት የሞቀና የደራ ነበር። ከዚያ ቀደም ብሎ ኢራንን በጠቅላይ ሚኒስትርነት ሲያስተዳድር የነበረው መሐመድ ሞሴዲ የተባለ ጠቅላይ ሚኒስትር ነበር። በጊዜው የኢራን ነዳጅ የተገኘበትና ሀገሪቱም ወደ ሀብት ማማ እየተሸጋገረች የነበረበት የለውጥና የተስፋ ዘመን ነበር። ነዳጁን በማውጣቱ ሂደት ሀብቱን የተቆጣጠሩት ደግሞ እንግሊዞችና አሜሪካውያን ናቸው። መሐመድ ሞሴዲ ስለዚህ ወርቃ ምንድነው የሚባለው ስለተወሰደባቸው እሱን ለማስመለስ ነው ማለት ነው። ሲዋጉም ሲዋደቁም የነበረው ኢራንና እንግሊዝን የነዳጅ ቁጥጥር አልወደደው። የነዳጅ ኩባንያዎችን አባሮ ሀብቱን በመንግስት ቁጥጥር ስር አደረገ። እዚህ ነጥብ ላይ ምዕራባውያንና ጠቅላይ ሚኒስትሩ ተለያዩ። ምዕራባውያኖች በየትኛው መልኩ አንተን ቀረቡህ ማለት ለጥቅማቸው ነው።
የሆነ ነገር ካደረክ ጥቅማቸውን ከነካ በዛው ቅጽበት ነው የሚያስወግዱ። ለአውሮፓውያን አቆጣጠር በ1953 እንግሊዝና አሜሪካ ያቀነባበሩት የተሳካ መፈንቅለ መንግስት በጠቅላይ ሚኒስትሩ ላይ ተካሄደ። ከዚያም ቤተሰቡ ለረጅም ዓመታት ኢራንን የገዛው ንጉሳዊ ቤተሰብ አባል የሆነውና ተራማጅ ነው የሚባልለት መሐመድ ሬዛ ፓህላቪ ኢራንን ማስተዳደር ጀመረ። መሐመድ ሬዛ ፓህላቪ ማለት ይሄ ሰውዬ ነው ከአያቱላህ አሊ በፊት የነበረው አሁን ከተገደለው መሪ በፊት የነበረው ማለት ነው። በተለይም ከአሜሪካ ጋር እጅና ጓንት ሆነ። የባህል የፖለቲካና የኢኮኖሚ ለውጦች ተካሄዱ። ኢኮኖሚው በስፋት አደገ። የኢራን እስራኤል ግንኙነት፣ የኢራን ምዕራባውያን ግንኙነት አብቦ ፈካ። ቲያትር ቤቶች፣ የመዝናኛ የውሃ ዳር ቢቾች፣ ፊልም ቤቶች፣ የምሽት መዝናኛ ቤቶች ወይም ናይት ክለቦች ኢራንን በስፋት አጥለቀለቋት። ይህም የተካሄደው አያቱላህ ከመመረጣቸው በፊት እስላማዊ መንግስት እንዲሆን ያደረጋቸው በዚህ ልክ የተነሳ ነው። ነጩ አብዮት በሚለው ስር ነቀል ለውጥ ነበር። Iran, a unique endeavor. እንደዚህ መጨፈሪያ ቤት ምናምን ነበርሽ ኢራን በፊት ላይ ማለት ነው። በሃይማኖት አጥባቂዎች በኩል ይሄ ነጭ የኢራን አብዮት አልተወደደም። የሀገሪቱ መሪ ኢኮኖሚውን ለቀቅ አድርጎ የባህል ለውጡን በምዕራባውያኑ ቅኝት እንዲሄድ ቢያደርግም በፖለቲካው በኩል የነበረው ቁጥጥርም ከባድ ነበር። ከዚህ ባለፈም በሀገሪቱ ሙስና መስፋፋቱ ሀገሬውን የበለጠ አማረረው። እናም አብዮት አይቀሬ ሆነ። አብዮቱም በእስላማዊ ሃይማኖት መሪዎች መሪነት የሚቀነቀን ሆነ። ይህም የ1979ን የኢራን እስላማዊ አብዮት ወለደ። ምክንያቱም ሀገራቸው ኢራን አብዛኞቹ ሙስሊሞች ናቸው። ታዲያ ሀገራቸው ላይ እንዳያችሁ ጭፈራ ምናምን ሲሆን የግድ ነው አብዮቱ ይፈነዳል። In 1979, a revolution toppled Iranian ruler Shah Mohammad Reza Pahlavi. በመሃል በ1979 የፈነዳው የኢራን እስላማዊ አብዮት ሁሉንም ነገር ቀያየረው። በዚሁ ለውጥ አቀንቃኞች ለዘመናት የቆየው የኢራን ንጉሳዊ ስርዓት እንዲያከትም አደረጉ። በዚሁ አብዮትም ተከታታይነት ባላቸው የኢራን ንጉሳዊ አስተዳደር ውስጥ የመጨረሻው ንጉስ የነበረው ሻህ መሐመድ ሬዛ ፓህላቪ አገዛዝ እንዲወገድ ተደረገ። በምትኩም የአብዮቱ አቀንቃኞች ስልጣኑን ተቆጣጠሩት። በዚህ ወቅት ሻህ መሐመድ ሬዛ ፓህላቪ ኢራንን ለአሜሪካና ምዕራባውያን የሸጠ ከሃዲ ተደርጎ መወቀስ ጀመረ። የኢራን የውጭ ፖሊሲዎች መለወጥ ጀመሩ። ካለባበስ እስከ ፖለቲካ ተሳትፎ ድረስ ሁሉም ነገር በሃይማኖት ቅኝት ብቻ እንዲታይ ተደረገ። ከዚያ ቀደም ብሎ ሻህ መሐመድ ሬዛ ፓህላቪ ኢራን የባህል የኢኮኖሚና አጠቃላይ ሁለገብ ለውጦችን ማድረግ አለባት በማለት ነጩ አብዮት ወይም ዋይት ሪቮሉሽን የሚል ለውጥን ማካሄድ ጀምሮ ነበር። ይህ የሻህ መሐመድ ሬዛ ፓህላቪ አካሄድ ለሃይማኖት ወግ አጥባቂዎች የሚመች ሆኖ አልተገኘም። ምክንያቱም ሴቶች እንደፈለጉ የሚሆኑበት ወንዶች እንደፈለጉ በጣም ይሄ አሁን ላይ እንዳለው ሌሎች ሀገራቶችና አሜሪካ ምናምን እየሰሩት እንዳለው አይነት አሰራር ነበረ። ከአያቱላህ አሊ ኻሜኒ በፊት የነበረው መንግስት ይሰራ የነበረው ለዛ ነው ተቃውሞና ፍትጊያው ቀጠለ። ከዚህ ባለፈም የመንግስቱ ጭቆናም እየከበደ ሄደ። የፖለቲካ ለውጥ ፈላጊዎች እንቅስቃሴ መቀጣጠሉን ተከትሎ ስርዓቶችና ግድያዎች ተስፋፉ። በዚህ ወቅት በሻህ መሐመድ ሬዛ ፓህላቪ በሰብአዊ መብቶች አያያዞች ዙሪያ ጥያቄዎችን በሚያነሱት ምዕራባውያን መካከል ልዩነቶች መነሳት ጀመሩ። የምዕራባውያኑም ድጋፍ ከቀን ወደ ቀን መቀነስ ጀመረ። አጋጣሚው ለአብዮተኞች የተመቸ ሁኔታን በመፍጠሩ እንደ አውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ፈነዳ። ሁሉም ነገር እዛው ላይ አከተመ። እስራኤልና ኢራን በአረቦች የሚደርሰውን ተጽዕኖ ለመመከት የጋራ እንቅስቃሴም ነበራቸው። ያ ሁሉ ወርቃማ ዘመን አከተመና ሰረና እስራኤልና ኢራን አብረው ነበሩ ማለት ነው። አብረው ይሰሩ ነበር ሁለቱ። አቋሙን እያጠናከረ ሄደው የኢራን እስላማዊ መንግስት እስራኤልን ጽዮናዊት ግዛት አላስፈላጊ በማለት መጥራት ጀመረ። ኦኬ፣ ስለዚህ እራሳቸው ኢራኖች ናቸው ማለት ነው እስራኤልን አንፈልግሽም ብሎ አባረው፣ እንደዚሁም ደግሞ ጦርነት ያወጁባት። እንደዛ ነው እንግዲህ። አይገርም? የፍልስጤምን የትግል እንቅስቃሴ ከሐሳብ ባለፈ በመሳሪያ ጭምር ማገዙን ቀጠለ። ሩሆላህ ሙሐሲብ ሆሚኒ የዚህ አብዮት ቁንጮ ሆነው ወደ ሀገር ተመለሱ። የኢራን እስላማዊ አብዮትም የምዕራባውያኑን መገለጫዎች በሙሉ ከኢራን ምድር ነቃቅሎ እንዲጣል አደረገ። የኢራን ስያሜም ኢስላሚክ ሪፐብሊክ ኦፍ ኢራን ሆነ። ቴህራን በሚገኘው የአሜሪካ ኤምባሲ ላይ ሳይቀር ወረራ ተፈጽሞ ዲፕሎማቶች ታገቱ። ኢራን ላይ ያሉት ማለት ነው። ኢራን ግን ከድሮ ጀምሮ በቃ አምባገነነች፣ ማንንም የማትሰማ በራሱ አገዛዝ ብቻ የምትሄድ ሀገር ናት ማለት ነው። ከፊት ጀምሮ አሁን አይደለም ያመጣችው ባህል። Revolutionary Iran. ነዳጁ ካገኙ በኋላ ነዳጁ ከወጣላቸው በኋላ በቃ ራሳችንን ምንመራ ራሳችንን የሚል በጣም ከባድ አመለካከት ነበራቸው። Taking the staff hostage. But unknown to the Iranians, 6 US diplomats escaped. ከዛን ጊዜ ጀምሮም አሜሪካና ኢራን በጉልበት የአሜሪካ ኤምባሲን ሰብረው ገብተው አሜሪካ ጋር መነካካት አላወቁትም፣ መፈላለግ ጀመሩ።
የኢራን ሲቪል አስተዳደር ቀሪ ሆኖ ሀገሪቱ መንፈሳዊ መሪ በሚባል ፖለቲካውንና ሃይማኖትን በአንድ መዳፍ ስር አስገብቶ በሚመራ መሪ መመራት ጀመረች። ኢራን እንደ ማንኛውም ሀገር በሲቪል ፕሬዝዳንት ትመራለች። ሆኖም ፕሬዝዳንቱ በሁሉም ነገር ላይ ፍጹም የሆነ ስልጣን የለውም። የመጨረሻው ሀገሪቱ የስልጣን ቁልፍ ያለው በመንፈሳዊው መሪ ወይም ሱፕሪም ሊደር በሚባለው እጅ ነው። የአሁኑ አሊ ኮሚኒ የቀድሞውን አያቶላ ሩሆላ ሆሚኒን ተክተው የኢራን መንፈሳዊ መሪ የሆኑት እንደ አውሮፓውያን አቆጣጠር በ1989 ነበር። ይህም የዛሬ 37 ዓመት እንደማለት ነው። በእነዚህ 37 ዓመት በፊት 37 ዓመት አያቶላ ሆሚኒ ኢራን መርቷል ማለት ነው። ጊዜያት በኢራን በርካታ መሪዎች ቢለዋወጡም መንፈሳዊ መሪው ግን ያውና ያው ናቸው። የሚመጣውን የኢራን ፕሬዝዳንት ከጀርባ ሆነው እያዘዙና እያሽቆጠቆጡ ለአራት አስርት ዓመታት ያህል ቀጥለዋል። ኢራን ቀደም ብለን ጠቆም ለማድረግ እንደሞከርነው የኢራን መንፈሳዊ መሪ ማለት እንዲሁ ዝም ብሎ መንፈሳዊ መሪ አይደለም። የሀገሪቱ ፖሊሲዎችን የሚያጸድቀውና ቀሪ የሚያደርገው መንፈሳዊ መሪው ነው። የሀገሪቱ የጦር ኃይሎች ኢታማዦር ሹምና መከላከያ ሚኒስትር ተጠሪነቱ ለዚሁ መንፈሳዊ መሪ ነው። ኦኬ መንፈሳዊ መሪ ዝም ብሎ ስሙ መንፈሳዊ ተባሉ እንጂ ትክክለኛ ስለ ሀገሪቷ ሁሉንም ነገር የሚወሰነውንም የማይወሰነውንም ሁሉም ነገር እንትን የሚያሳልፉት አያቶላ ሆሚኒ ወይም ደግሞ መንፈሳዊ መሪዎች ናቸው። ቀጥለጥ ብሎ ለመንፈሳዊ መሪ መታዘዝ ይጠበቅበታል። ባጭሩ የኢራን መንፈሳዊ መሪ ማለት የኢራን ሁሉም ነገር ማለት ነው። አሁን ይህ ሰው የሉም። በእስራኤልና አሜሪካ የጋራ ጥቃት ህይወታቸው አልፏል። ከአንድ ወር በፊት እስራኤልን መንካት ምን ያህል ከባድ እንደሆነ የአይነቱ አገዛዝ በቃን ብለው በአደባባይ ሰልፍ ወጥተዋል። በዚህ የመረረ ተቃውሞ ሰልፍ የወጡ ወጣቶች የተሰጣቸው ምላሽ የገፍ እስር፣ ከዚያም እስርና ድብደባ እንደዚሁም በስቅላት መቀጣጫ መሆን ነበር። ሰልፈኞቹ ላይ ሞት ቅጣት እንዲተላለፍ በማድረጉ በኩል የመጨረሻው ፊርማ ያርፍ የነበረው በትላንትናው ዕለት እሳቸውን ሞትን በቀመሱት አያቶላ አሊ ካሚኒ ነበር። ነገሮች በቀናትና በሳምንታት ጊዜ ውስጥ ተቀያየሩና ዛሬ ደግሞ ታሪኩ ሌላ ሆነ። በሲዮት ላይ መጨረሻውን የፍርድ ፊርማ የሚያስቀምጡት አዛውንት በደረሰባቸው ከባድ ጥቃት ፍርስራሽ ውስጥ መቀበር ግድ ብሏቸዋል። አያቶላ አሊ ሆሚኒ ሰዎች እንዲገደሉ ይፈርሙ ነበር ማለት ነው። ለዛም ደግሞ ተቃውሞ የወጡትን ሰዎች A very interesting development. Israel is suggesting Iran's supreme leader is quote no more after the US and Israel የሚገርም ነው። እኔ እንደዚህ ያልጠበኩም አያቶላ አሊ ሆሚኒ እንደዚህ ይሆናል። እስኪ ለማንኛውም አዲስ መረጃዎች እንደወጡ ለእናንተ እናደርሳችኋለን። ዩቲዩባችንን ሰብስክራይብ አድርጉ። ማንኛውም አዲስ ዜና ሲወጣ ቀጥታ እናደርሳችኋለን ማለት ነው።